በጣም ያስፈራል። ሕክምናው አይደለም ያስፈራኝ፣ ቤተሰቦቹ አለማወቃቸው ነው ትልቅ ችግር ላይ ይጥለናል ብዬ የምሰጋው። ምን ሆነሃል ዶክተር? ቆይ በስራው ልምድ ካለ ምን ሊፈጠር ይችላል? ሀና ሀና ለጆሮ ደውላ እንደማትመጣና እንዲሁም ደግሞ ስራ እንደበዛባት ትነግረዋለች። ምን አጋጥሞሽ ነው? ምን ሆነሽ ነው? ስራ ቶሎ ስለማይጨርስ ስለሚመሽብኝ ዛሬ አልመጣም አድራለሁ ትለዋለች። እናም እሺ በቃ ደህና ከሆንሽ እና አባዬን አደራ አብረው ደር ትለዋለች። ማለት ነው ችግር የለም ለዚህ አያሳስብሽ እነግረዋለሁ ይላታል። እናም ለፋዘር ጆሮ ይነግራት አትመጣም ዛሬ ይላል ማለት ነው። እናም ፋዘር በጣም ይደነግጣሉ። ልጄ ምን ሆና ነው? ምን ሆና ነው ልጄ ይላሉ። ምክንያቱም ሰሞኑንም ልክ አይደሉም። እናም ልጄ ቆይ ግን ምንድን ነው የምትሰራው? ይህን ያክል 100,000 ብርስ ማን ነው ሊሰጣ የቻለው? የእሷ ስራ ምን ቢሆን ነው? ቆይ ይህን ያክል በዚህ አጭር ጊዜ ውስጥ 100,000 ብር ሊሰራ የምትችለው? ቆይ ልጄ ያልሆነ ስራ ገብታ ነው ወይ እያሉ እያሰቡ ስለሆነ እናም ዶክተሩን ስለ ሰላም ህመም ለቤተሰቦቿ ምንም አይነት ነገር እንዳይነግራቸው ትማጸነዋለች በተደጋጋሚ። ሀና ሞያዬ አይፈቅድልኝም፣ ይህን ነገር ደግሞ ቤተሰቦቿ ማወቅ አለባቸው ይላል ዶክተር። በፍጹም ይህን ነገር ማወቅ የለባቸው፣ እንዲሁም ሰላም ይህን ነገር ማወቅ የለባቸው። ምን አለበት ባልነቀው ወይኔ እማዬ ሰምታለች እያለችም በጣም እያሰበች ነበር። እናም ምናሴና እናቷ አንድ ላይ ቁጭ ብለው እያለ አሁን ግን ደህና ነኝ በቃ ሂዱ ትላቸዋለች ማለት ነው። እንዴ ማለት እንዴት ነው የምንሄደው? አንቺን እንዴት ጥለን እንሄዳለን? ይሏታል። በቃ እንዴ እኔን አታስፈልጉኝ፣ እኔ እኮ በጣም ደህና ነኝ፣ ስለዚህ እኔ ምንም ችግር የለውም፣ ደግሞ ሀና አለችልኝ ትላለች ማለት ነው። እንዴ ሰላምዬ እኔ እኮ እናትሽ ነኝ፣ ባይሆን ምናሴና ሀና ይሄዱ፣ እኔ ግን አንቺ ጋር ነው፣ በፍጹም አላደርገውም። እማዬ በቃ እሺ ወይንም እዘሽኝች ወይንም አንቺ ይች እዚህ አንቺ አታድሪም ብላ ትጫዋለች። ምክንያቱም ሰላም እንዳታድር እናቷ የፈለገችው በማታ ሰዓት ሕክምናው እንዲደረግላት ስለተወሰነ ነው። ይህንን ማለት ካየች እናትየው ታውቃለች። እናም እንዳረገዘችና እንዲሁም ደግሞ ልጅ ስታስወርድ እንደሆነ የታመመችው እንዳታቅባት ነበር። እናም ዶክተሩንም ሀና ስለለመነችው ይሄን ነገር ለወይዘሮ ሜላት አልተናገረም። ምናሴም አላወቀም፣ በምን እንኳን እንደታመመች አላወቁም ማለት ነው። ስለዚህ ይህን ነገር ደግሞ አብራ ካደረች ግን ሕክምናውን ሲደረግላትኝ ስለምታቅ በዚህ አጋጣሚ ቤተሰቦቿ አውቃሉ ማለት ነው። ቤተሰቦቿ ካወቁ ደግሞ ነገር ሁሉ ተበላሸ። ስለዚህ ሀና እንደምንም ብላ አሳምና አብራት እንደምታደርና እነሱን እንደምትሰዳቸው ትነግራታለች ማለት ነው። እናም እናትየውም እንዴት ብዬ ነው ቆይ የሚሄደው? ልጄ ኮነሽ እንዴ ለምን ሄዳለሁ? እዚሁ ነው እንጂ አንቺ ጋር ማድረው ትላታለች። እሷም ሰላም በጣም ትጨዋለች። እኔ የምልሽን አሰሚኝም፣ በቃ እንግዲያውስ እኔ ሄዳለሁ፣ አልታከምም፣ በቃ ደህና ነኝ፣ አታስፈልግኝም፣ ለምንድነው ሲነግሩሽ ማሰሚው ብላ ትጮባታለች። እሺ በቃ ይኸውልሽ ሀኒዬ ምናሴም እንዴ ሀና ቆይሽ ያንቺ አባትስ እንዴት ነው ከማን ጋር አድራሉ? ይላል። የኔ አባት እንኳን ችግር የለውም ሰው አስቀምጫለሁ፣ እናም ምንም ችግር የለም ደውያለሁ ትላለች። እሺ በቃ ሀና አደራሽን ልጄን ጥለሻት እንዳትሄጂ ትላለች። አረ ችግር የለም እትዬ ደግሞ ሴት እሄዳለሁ ብለሽ ነው እና ምንም ችግር የለውም ትላለች። እና እነሱም ይሄዳሉ ጥለዋት። ሩም ሀናን ይጠራታል እና ሀናን በጣም ትደነግጥና ፈልገኝ ነው ዶክተር ትላለች። አዎ ሀና አንድ ማመለክትሽ ነገር ነበር ይላታል። ይህ ሰላም ቤተሰቦች ሄዱ እንዴ ይላታል። አዎ ዶክተር ምን ነው ትላለች። እንጃ ሀና ምን እንደምልሽ አላውቅም፣ ግን በጣም ነው የፈራሁት ይላታል። ምን ነው ዶክተር ለምን ፈራ? ቆይ ምንድን ነው እሱ ትላለች። እኔ እንደዚህ ከሰዎች የተደበቀ ስራ ሰርቼ አላውቅም ይላታል። ቆይ ሕክምናውን የከበደህ ወይንስ እንደዚህ ስለተደበቀ ነው ብላ ትጠይቀዋለች። ምክንያቱም ቤተሰቦቿ ይወቁ ሲላተኝ፣ እሷ ግን ቤተሰቦቿ እንዳያውቁ በድብቅ ሕክምናው እንዲጠናቀቅ ነበር የፈለገችው እና ዶክተሩም ግራ ተጋብቷል። እዚህ ጋር የሆነ ነገር ብትሆን ቤተሰቦቿ ማወቅ አለባቸው ብሎ ነበር አሰበ። እሷ ግን ይህን ነገር አልተቀበለችም። ሕክምናውንማ ሳደርገው ነው የኖርኩት፣ ምንም ችግር የለውም። የምር ግን እንደዚህ አይነት ሕክምና አድርገህ ታውቃለህ ትለዋለች። ሀናም እንዴ አዎ ግን ለምን ጠየቅሽኝ ይላታል።
ሁኔታ እኮ በጣም ያስፈራ ትለዋለች ሀናም። ሕክምናው እኮ አይደለም ያስፈራኝ ይላታል። ቤተሰቦቿ አለማወቃቸው ነው ትልቅ ችግር ውስጥ ይጥለናል ብዬ የሰገውት ይላታል ዶክተሩ። ሆናል ዶክተር፣ ቆይ በስራው ልምድ ካለ ምን ሊፈጠር ይችላል? ምንድን ነው ቆይ ትላለች። ሀናም ግራ ተጋብታለች። እና እኔ እኮ ፍጹም አይደለሁም ሰው ነኝ እኮ የሰራሁት ሁሉ ትክክል ሊሆን አይችልም። አንተ የቻልከውን አድርግ፣ ቀሪውን ደግሞ የኔ መድኃኒዓለም አለ ትላለች ሀናም። ይህን ደግሞ እኔ አምናለሁ። ሙሉ ምንም አይነት ችግር ቢፈጠር እንኳን ሙሉ ኃላፊነቱን እኔ እወስዳለሁ ብላ ለዶክተሩ ትነግረዋለች። ወይ ሀና፣ አሁን እኮ አንድ ነገር ቢፈጠር ከሁላችሁም ተጠያቂው እኔ ነኝ። እሻውን በቃ ሂጂና ተዘጋጂ በያት፣ ሰዓቱ እየደረሰ ነው ይላታል። ሀናም እሺ በቃ ዶክተር ልንገራት ብላ ትሄዳለች። ግራ ተጋብታለች። ይህን ነገር መደበቅ አትፈልግም ነበር። ነገር ግን ደግሞ ሰላም ደግሞ አስጠንቅቃለች። ይህን ነገር እናቴ ካወቀች ለብዙ አመታት ስጠላኝ የነበረችውን አሁን በዚች በአጭር ጊዜ ታርቄ ሰላሜን አግኝቼ እንደነበረ ታውቂያለሽ። እናም ያ ነገር ደግሞ ተመልሶ እንዲመጣ አልፈልግም። ስለዚህ እናቴ መስማት የለባትም ስላለቻት ግራ ተጋብታ ነው ከዶክተር ጋር አብራ ውሸት ለማውሸት የወሰነችው። አሲርና ፋዘርም ተኝተዋል። እናም አሲር በህልሙ ከሀና ጋር አብረው እየሄዱ ወክ እያረጉ ብዙ ነገር ያደረጉ እየተሳሳሙ በጣም ደስ የሚል ጊዜ እያሳለፉ እያለ ግድግዳውን እንቅ አድርጎ እየሳመ አንድ አሲር ምን እየሆንክ ነው ይሉታል። ወይ ፋዘርዬ፣ ወይ እጭ ህልም ነበር፣ ሁሉም ነገር ውሸት ነው ኡፍ እጭ ይላል። ምክንያቱም በህልሙ ሲያዩ የነበረው በጣም ደስ የሚልና የሚፈልገው ነገር ስለሆነ በጣም ደስ ብሎት ነበር። ነገር ግን ህልም ሆኖ ሲያየው በጣም ነበር የተናደደው። እናም በቃ እሺ ብሎ ተጠቅልሎ ይተኛል። እናም ሰላምን ተነሽ በቃ ዶክተሩ ሊመጣ ነው ትላታለች። እናም እሺ በቃ ሀንዬ አንዴ ልቀፍሽ ትላታለች። ሰላም በደስታ ነዋ ትልና ታቅፋትና በቃ እሺ አሁን ዶክተሩን ልጥረሽ ትላታለች። ሰላምም እሺ ትላለች። እናም አልጋውን ተደግፋ ተኝታለች። እንቅልፍ ወስዷታል። ሰላምም ተኝታለች። ዶክተሩ ይመጣና ሀና ይላል። በጣም ትደነግጥና ሰላም ነቃች እንዴ ዶክተር? ይቅርታ ሀና ቀሰቀስኩሽ? ተኝተሽ ነበር? አረ ችግር የለውም ግን ነቃች ትላለች። ግን ሰላም አትነቃም እንዴ ዶክተር ትላለች። አላውቅም ሀና ግን እስካሁን መንቃት ነበረባት ይላታል። ወይኔ አምላኬ ምን ሆና ነው ትላለች። ምክንያቱም ሕክምና ተደርጎላታል። እናም እራሷን ስታለች እኮ ትነቃለች። ካልከኝ ሰዓት ጀምሬ አይኗን ሳያት ነበረ፣ ከዛም እንቅልፍ ወሰደኝ ትላለች። ዶክተሩም እኔ እስከማውቀው ድረስ እስካሁን ድረስ ነቅታ ልናያት ይገባ ነበር ይላታል። ያኔ ሀና በጣም ነበር የደነገጠችው። ዶክተር ምንድን ነው ለምን አልነቃችም ትለዋለች። የሆነ ልክ ያልሆነ ነገር ሳይኖር አይቀርም ይላታል። እንዴ ምን እያልክ ነው ዶክተር ትላለች። በጣም ትነግጣለች። ሰላም ደም ያስፈልጋታል ይላታል። የምን ደም ትላለች። ከዚህ ከመምጣቷ በፊት ብዙ ደም ፈሷታል። እናም እኔም እያከምኳት ያለ ብዙ ደም እየፈሰሳት ነበር። ስለዚህ አሁን ደም ያስፈልጋታል ይላታል። በጣም ደነግጣለች። ድንግል እናቴ እሻውን እሺ ምንድነው ማድረግ ያለብን ትላለች ሀና በጣም ትነግጥና ሀና ተጨማሪ ምርመራ ያርግላትና እስኪ ከነቃች እናያለን ይላታል። እንዴ ዶክተር ምን እያልክ ነው? አሁን እኮ ቤተሰቦቿ ይመጣሉ ትለዋለች። እሺ በሰላም አናግረዋት ሂደው አሁን እንደዚሁ ናት ያገኟት ምን ይላሉ ትላለች ሀና። ይኸውልሽ እኔ መጀመሪያ ያልኩሽ ይሄ ነገር እንዳይፈጠር ብዬ ነበረ ይላል። አሁን መወቃቀሻ ሰዓት አይደለም እባክህን ዶክተር ትላለች። እባክህን ዶክተር አንድ ነገር እናድርግ ትላለች። እኔ ቻልኩት እናደርጋለሁ ደግሞ ማድረግ ያለው እና የቤተሰቦቿን ነገር ግን አንቺ ኃላፊነቱ ሰጂ ይላታል። እዛ ብሏት ጥሏት ይሄዳል። ሀና በጣም ትጨንቃለች። ምክንያቱም የተሰጣት መድኃኒት ሰላምን የሚጎዳት ነው። እናም ሰላም እስካሁን ድረስ መንቃት ነበረባት፣ ነገር ግን አልነቃችም። እናም የሕክምና ስህተት አለው ብላም በጣም እያሰበች ነው። ዶክተሩም አነጋገሩ
ያስፈራል። ሀና በጣም ደንግጣለች። ምን ይፈጠራል?